ሀገራዊ ምክክር ኮሚሽን በፖለቲካ ሂደት እንደ አዲስ ወደ ስራ የመጣ ቢሆንም ከዚህ በፊት በባህላዊ መንገድ በብሔር በድንበርና ሃይማኖትን መነሻ አድርገው የሚፈጠሩ ችግሮችን ለመቅረፍ ኢትዮጵያ ስትከተለው የነበረ የመግባቢያ መንገድ ነው ሲሉ የህግ ባለሙያና ጠበቃ ወንድሙ ኢብሳ ተናገሩ። ሀገራዊ ምክክሩ የተፈጠሩ ችግሮችን ለመፍታት ትልቅ ሚና ስላለው የምክክር ሂደቱ የተሳካ እንዲሆን ሁሉም ኃላፊነቱን ሊወጣ ይገባል ብለዋል። ራሄል ደምሰው ዝርዝር አላት። በኢትዮጵያ ውስጥ ባሉ መሰረታዊ አገራዊ ጉዳዮች ዙሪያ ምክክር በማድረግ ብሔራዊ መግባባትን ለመፍጠር የሚያስችል ስራዎችን ለመስራት የኢትዮጵያ ሀገራዊ ምክክር ኮሚሽን በአዋጅ ተቋቁሞ ወደ ስራ ገብቷል። አሁን ላይ የተቋቋመው ሀገራዊ ምክክር በፖለቲካ ሂደት እንደ አዲስ ወደ ስራ የመጣ ቢሆንም ከዚህ በፊት ሀገራዊ ምክክር በባህላዊ መንገድ ብሔር ድንበርና ሃይማኖትን ታከው የሚፈጠሩ ችግሮችን ለመቅረፍ ኢትዮጵያ ስትከተለው የነበር የመግባቢያ መንገድ እንደነበር የህግ ባለሙያና ጠበቃ ወንድሙ ኢብሳ ተናግረዋል። ምክክሩ ከአጼ ኃይለ ሥላሴ በፊት ቀደም ሲል ነበረን እንደ አሁኑ በአዋጅ አገር አቀፍ ተብሎ አልወጣም እንጂ ንጉሶች ስበርስ ይጣላሉ። በተለይ ሰሜኑ ኢትዮጵያ ክፍል አጼ ምኒልክ ደግሞ ኢትዮጵያን አንድ ለማድረግ ባደረገው ውጊያ ከደቡቦቹ ጋር በምዕራቦቹ ጋር ከተስማማው ጋር በስምምነት መልሶ ጅማ አባ ጅፋር ወለጋ ነጆቴን በተለያዩ ቦታዎች እየተጋጩ እየታረቁ መልሶ ንግስና እየሰጡ አንድ ቤተ መንግስት እየተቀመጡ እዚሁ አርሲና ጨለንቆ ላይ እዚ ስዳማ ውስጥ ደቡብ አካባቢ የተወሰነ ግጭቶች ተፈጥሯል። ሰዎች ተጎድተዋል፣ ጉዳት ደርሷል። ያን ጉዳት ግን ቀጣዮቹ ትውልዶች በእርቅ ጨርሷል። ይሄ ምክክሩ ጥንትም እንደነበረ ለመግለጽ ነው። በኦሮሞ ባህል ስርዓት አርሲ መኳንንት አርሲ አዋቂዎች ቁጭ ብሎ ሼኮች ቄሶች አባገር ተደራድረው ታርቆ ዳግም የአኖሌ ጉዳይ አልቋል ብሎ ምክንያቱም ጦርነቱ የተካሄደው የጎሳ ጦርነት አልነበረም፣ የብሔር ጦርነት አልነበረም። ገብር አልገብር ነው። ጀነራል ታደሰ ብሩ ቆሞ በስማም ብሎ አንድ ኮርማ አምጥቶ የአርሲ ሼክ ቆሞ ብስሚላህ ብሎ አንድ በሬ በጋራ አንድ ቢላዋ ይዞ አርደው አንድ ነን ታርቀናል ብሎ ነው ያለቀው። አሁን በፖለቲካ አንስቶ ያ 100 ዓመት የነበረውን ጦርነት ሰሜን ኢትዮጵያ ተካሂዷል። ጦርነቶች ሰሜን መንግስታት ንጉሶች ተዋልቷል። ጀርመን ተካሂዷል፣ ጣሊያን ተካሂዷል። ጀነራል ታደሰ ብሩ ጨርሶታል። እንደ ጀነራል ታደሰ ብሩ የኦሮሞ ህዝብ ባህል ታሪክ ሃይማኖት እምነቱነት ፈርቀዳጅና እንትኑ የለምና ይሄን አልጎ ጨርሶታል። ይሄ ምክክር ነው፣ በአዋጅ ወጣ አይደለም። በቃ ሰላም ሆነ። አጼ ኃይለ ሥላሴ ተጽኖ ቢፈጥርም ትግሉ ቢቀጥልም ሆነ። ስለዚህ ምንድነው አገራዊ ምክክር እስከ 1966 በባህላዊ ደረጃ ነበረ። ይጣላሉ፣ ይታረቃሉ፣ ይፋጃሉ፣ ይታረቃሉ፣ በሳር ይጣላሉ። ኦሮሞ ለኦሮሞ እዚህ እኮ ሸነን ግቤ የሚባለው ይሄ ምዕራብ ኦሮሚያ ውስጥ የነበረው ግቤ እኮ አምስቱ ንጉሶች እኮ እየተጣሉ ይታረቁ ነው። ይሄ የተለመደ ባህል ኢትዮጵያ ብቻ አይደለም በዓለምም ያለ ነው። ባለፉት መንግስታት በባህላዊ ሴት ላይ ተመሰረቱ ምክክሮች እንኳን እንዳይደረጉ ጫና በመፈጠራቸው ምክክሮች መቋረጣቸውን የህግ ባለሙያው ገልጸዋል። ስለዚህ አሁን ከ67 ጀምሮ ይሄ ጠፋ ምክክሩ። ደርግ በቀይ ሽብር በነጭ ሽብር ባልን እናትን አባትን አጎትን አገር አለቀ፣ ወጣት አለቀ፣ ምስት ያላባል ባላላ ምስት አገር ጠፋ። አረ እንታረቅ ብሎ የአገር ሽማግሌ ለማን አደረጉ? መንገ ባልና ምስት አይደለም የአገር ጉዳይ እንጨራራሳለን አለ። ሞተ፣ ጠፋ ራሱ። ወያኔ መጣች። ማን ነው የተጣለው ተባለ። ህዝብ እየተፋጀ ኦሮሞን እየጨረሰ ብሔር ብሔረሰብ እየተፋጀ ያፋጁ አማራና ኦሮሞ ጭድና ይሳድ ብሎ እንታረቅ ብሎ ህዝብ ስለምን 27 ዓመት ማን ነው የተጣለው? ስለዚህ ምን ይሄ ምክክር እስከ 67 የነበረ ነው። 2010ም እምቢ የተባለ ነው። ከዚህ በፊት የነበሩ አለመግባባቶችን በምክክር የመፍታት ሴቶች ለሀገር ግንባታ ሚናቸው ሰፊ የነበረ በመሆኑ ምክክሮች እንዲሰፉና የተፈጠሩ አለመግባባቶች በምክክር እንዲፈቱ ሁሉም ትብብሩን በማድረግ በአዲስ የተቋቋመው ሀገራዊ ምክክር ኮሚሽን የተሳካ እንዲሆን ኃላፊነታቸውን ሊወጡ እንደሚገባ ወንድሙ ኢብሳ ጠቁመዋል። ሰፊ አርሶ አደር ሰፊ አርብቶ አደር 85% የገጠር ህዝብ በሙሉ ፍቃዱ በሙሉ ጉልበቱ መሳተፍ አለበት። ምን ማለት ነው? በኢትዮጵያ ደረጃ ውይይት እየተካሄደ ነው፣ እርቅ እየተፈጠረ ነው። እኛ ምን አስተዋጽኦ ምን እናበርከት? ሰፊ ህዝብ ተሳትፎበት። ስለዚህ ኦሮሞም በኦሮሞነቱ አማራም በአማራነቱ ሰማናዎቹም ብሔረሰብ በእንደዚህ አይነት ውይይት አድርጎ እንደ ብሔራቸው እንደ ኢትዮጵያ ደግሞ አሁን የአማራ ተወካይ የዚህ ተወካይ ኢትዮጵያውያን ተሰብስቦ እንዴት አድርገን ነው የምንፈታው ብሎ ሐሳባቸውን ለዚህ ኮሚሽን ማቅረብ አለባቸው።
የመንግስት ስራ ሌላ ነው የዜጎች ስራ ሌላ ነው የፓርቲ ስራ ሌላ ነው የዚህ ኮሚሽን ስራ ግን ሁሉንም አስተባብሮ ሁሉም መጀመሪያ አሁን ፍቃደኝነቱን ለዚህ ኮሚሽን መስጠት አለበት